50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ በጣም የሚገርም ዜና ነው የሰማነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራኑ ጦርነት ተጨማሪ 200 ቢሊየን የአሜሪካን ዶላር ጥያቄ አቅርበዋል። በጣም የሚዘገንን ገንዘብ ነው። ለምን ይሄንን ማንሳት እንደፈለግን በደንብ ትረዱታላችሁ። ምክንያቱም ይሄን ያክል በጀትን በተመለከተ ጥያቄ ሲቀርብ ጦርነቱ ምን ያህል ረጅም ይዟቸው ሊሄድ እንደሚችልና ያንን የተመለከተ ነገር እንዳለበት ይገልጻል። እሱም በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያችኋለሁ። ሌላኛው እንግዲህ በተደጋጋሚ ትራምፕ የሚናገረው ነገር አለ። ኢራንን አውድመናታል፣ ያሏትን ሚሳኤሎች ሁሉ አድቀናል፣ የአየር የመከላከያ አቅሟን በጠቅላላ መተናል፣ ሌሎችም ሀሳቦች ፕሬዚዳንት ትራምፕ ይናገራል። ከዚህ አንጻር እንግዲህ ለምንድነው ታዲያ ኢራን ትራምፕ እንደሚናገረው የጦር አቅሟን ካደቀቀ አሁንም እየለቀቀች ያለቻቸው ታዲያ ሚሳኤሎች ከየት ነው የመጡ ያሉት? እንደገና እሱ ብቻ አይደለም፣ ስንት ጊዜ ከዚህ በኋላ ያለው የሚሳኤል አቅሟ ምን ያህል ወይም የሚሳኤል የድሮንም አቅሟ የጦር አቅሟ ምን ያህል ርቀት ይዟት ሊሄድ እንደሚችል የወጡ ጥናታዊ መረጃዎች አሉ ማለት ነው። ስለዚህ እነዚህን በዚህ ፕሮግራም ላይ ትኩረት አድርጌ በደንብ አድርጌ አሳያችኋለሁ። በተለይ ያላት አቅም በተለይ የውትድርናው አቅም፣ ምክንያቱም መሪዎቿም እየደቀቁባት ነው ተብሎ ነው እየተነገረ ያለው። ልክም ነው። ነገር ግን ከትላንት በስቲያም በግልጽ ወጥተው የውጭ ጉዳይ ሚኒስትራቸው አራግቺ እንደተናገሩት እኔ ለምን እንደሆነ አላቅም፣ ትራምፕም ማለትም አሜሪካም እስራኤልም ያልገባቸው ነገር አለ። መሪዎችን በመግደል የኢራንን አብዮት ወይም የኢራንን አቅም ማዳከም አይቻልም። ምክንያቱም የተገደሉት መሪዎችን የሚተኩ በጣም ብዙ መሪዎች ያሏት ናት ኢራን በሚል በግልጽ አስቀምጠዋል። ስለዚህ እንደዚህና መሰል አቅሞቿ ምን ያህል ይዘዋት ሊሄዱ ይችላሉ? የኢራን ያላት ሚሳኤል፣ የድሮን ወታደራዊ አቅም ያን ተጠቅማ ከአሜሪካና ከእስራኤል ጋር ምን ያህል ርዝመት ይዞባት ሊሄድ ይችላል አሁን ባለው አቅም? ምክንያቱም ትራምፕ ተደጋግሞ እየተናገረ ያለው ኦልሞስት አድቀናታል ነው። የለም በቃ የአየር መከላከያው የለም፣ የመሬት ላይ የባህር ላይ የለም፣ ምንም አይነት ነገር የላትም እያለ ነው እየተናገረ ያለው። ልክ ነው ወይ የሚለው ነገር ምስጢራዊ ዶክመንቶች ወጥተዋል። እነዛ ላይ ትኩረት አድርገን እናሳያለን። ሌላው ደግሞ ራሱ ትራምፕ 200 ቢሊዮን ዶላር ነው የጠየቀው። በጣም የሚዘገንን ገንዘብ እኮ ነው ቤተሰቦች፣ በጣም የሚዘገንን 200 ቢሊዮን ዶላር ማለት ወደ ኢትዮጵያ እንኳን አውድ አምጥተን ብንመለከተው በግምት ከ11 እስከ 12 ትሪሊየን ብር ያክል ነው በ2025 እና 26 ምንዛሬ 11 እስከ 12 ትሪሊየን። ወይኔ ከፍተኛ በጀት ነው ባይዞ ትራምፕ የጠየቀው። አሁን በዚህ ገንዘብ ለምሳሌ 200 ቢሊዮን በሚጠጋ ዶላር ለምሳሌ ኢትዮጵያ እንግዲህ ልትሰራቸው የሚችሉ አሁን ኢትዮጵያ እየሰራሁት ነው ብላ ሪፖርት ያደረገቻቸውን ፕሮጀክቶች እንኳን በምሳሌነት ብናይ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ 2 መስራት ይችላል። 15 ቢሊዮን 2 አውሮፕላኖች ማረፊያ ግዙፍ በአፍሪካ አንደኛ የሆኑ 2 መስራት ይችላል። ሌላው ደግሞ የኒውክሌር ኃይል ማመንጫ ፕሮጀክት መስራት ይችላል። ይሄም ደግሞ 30 ቢሊዮን ያክል ዶላር ነው። ቀጥሎ የጂኦተርማል እና የውሃ ኃይል ማመንጫዎችን 25 ቢሊዮን ዶላር ትራምፕ የጠየቀው 200 ቢሊዮን ዶላር 2 አንድ አይደለም ያልኳችሁ 2 የጋዝ ማቀነባበሪያና ማዳበሪያ ፋብሪካ 10 ቢሊዮን 2
ሌላኛው ዘመናዊ ስማርት ከተማ፣ ከዛ የባቡርና የሃይዌይ አውታረ መረብ ማስፋፊያ 25 ቢሊዮን ዶላር ትራምፕ ከጠየቀው 200 ቢሊዮን የአሜሪካን ዶላር ምን ያህል ልማት ሊሰራ እንደሚችል ነው የምነግራቸው። አንድ ሀገር ይሰራል ገንዘቡ 200 ቢሊዮን ዶላር አሁን ለጦርነቱ የጠየቀው ማለት ነው። ምን ያህል ዲቫስቴሽን ያለበት ጊዜ እንደሆነ እዩ። ሌላ የተቀናጀ ግብርና ኢንዱስትሪ ፓርኮች 15 ቢሊዮን ዶላር ማውጣት ይቻላል። ይሄንን ሁለት ደግሞ መስራት ይችላል። ከዛ የግብርና ውጤቶችን ለማቀነባበር ወደ ውጪ ለመላክ የመስኖ ልማት፣ እነዚህን ከ200 ቢሊዮን ዶላሩ ትራምፕ ለጦርነቱ ከጠየቀው 200 ቢሊዮን ዶላር መካከል እነዚህን መስራት ይችላል። ሌላው 10 ቢሊዮን ዶላር ይወጣል። አሁን የ5G አውታረ መረብ ምናምን ማስፋፊያ፣ የመረጃ ማዕከላት ቴክኖሎጂ አቅም ግንባታ፣ ቴክኖሎጂ የሆነውን ነገር ማስፋፋት ያን ያክል ይፈልጋል። ትራምፕ የጠየቀው እነዚህን ሁሉ በጀቶች ለአንድ ጦርነት ነው ለማዋል የጠየቀው ማለት ነው። ይሄን በተመለከተ እየተነገረ ያለውን ነገር ጦርነቱን ምን ያህል ረጅም ርቀት ይዞት ሊወጣ እንደሚችል ማለት ነው። ከዚህ ጋር ተያይዞ እንግዲህ እነሱ አሁን ትራምፕ የሚለው አለ ይሄ 200 ቢሊዮን የአሜሪካን ዶላር አስቸኳይ በጀት ነው ኮንግረሱን የጠየቀው። ይሄ ከፍተኛ ገንዘብ በዋናነት ጥቅም ላይ የሚውልባቸው ብለው ያስቀምጡታል። ጦርነቱ ምን ያህል ረጅም ሊወስደው እንደሚችል ይሁ። ስለዚህ ኢራንስ ከየት ነው የምታመጣው እነዚህን ሁሉ የጦር መሳሪያዎች? ከየት አምጥታ ነው በዚህ ዙሪያ ላይ ፋይት ልታረጋቸው የምትችለው የሚለውን ማየት ያስፈልጋል ማለት። ስለዚህ እነ ትራምፕ ሲጠይቁ ምንድነው ያለው? ትክክለኛ ኢላማ መቼ የሆኑ ጦር መሳሪያዎችን ፕሪሺየስ ሚኒሽኖችን ለማምረት ባለፉት ጥቂት ሳምንታት በኢራን ላይ በተፈጸሙ በሺዎች የሚቆጠሩ ጥቃቶች የተሟጠጠውን የጦር መሳሪያ ክምችት በፍጥነት ለመተካት ነው አሉ። አንደኛው ሄግሴት ነው የአሜሪካው መከላከያ ሚኒስትር። ስለ ኢራን ጦርነት የጊዜ ገደብ ጭምር ጥያቄ ተጠይቋል ሄግሴት እና የ200 ቢሊዮን ዶላር በጀት ጥያቄውን በቀጥታ ዝርዝሩን ለመናገር ብዙም የሚቀረው ትቶት አቤት የሚባሉትን የተናገረ ከዛ ሊለዋወጥ ይችላል ቁጥሩ የሚለውን ጥያቄ እዛ ላይ አስቀምጧል። የገንዘብ ጥያቄውን መጥፎ ሰዎችን ወይም ኢቪል ያላቸውን ሰዎች ለመግደል ገንዘብ ያስፈልገናል ብለዋል። ስለዚህ ሰዎቹን ገለን እንጨርሳለን፣ በዚህም ገንዘብ ያስፈልገናል ነው። ይሄን ገንዘብ ለጦርነት ዓለም ስታባክን እንደማየት በጣም የሚያሳዝን ነገር የለም ማለት ነው። ከዚህ አንጻር እንግዲህ ኢራን ታዲያ ምንድነው አቅሟ? ምን አቅም ይዛ ነው አሁን ይሄን ሁሉ ነገር እያደረገች ያለችው የሚለውን ደግሞ ማየት ያስፈልጋል። ምን ያህል ጊዜ ኢራን ጦርነቱ ይዟት ሊሄድ ይችላል? ያላት አቅም መዳከሙ አይቀርም። ምክንያቱም ከፍተኛ ድብደባና ከፍተኛ ወጪ ነው የወጣው ጦርነቱ። ግን ምን ያህል ጊዜ ሊወስድ ይችላል? ጦርነቱ ረጅም ጊዜ የሚወስድ ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ መጋቢት 14 2026 ዓ.ም ትሩዝ ሶሻል ላይ ትራምፕ የአሜሪካ ወታደሮች የኢራንን 100% ወታደራዊ አቅም አውድመዋል በሚል ተናግሯል ትራምፕ። ከዛ ጋር ተያይዞ ከተናገራቸው ነገሮች መካከል ኢራን ወታደራዊ ሽንፈት ደርሶባታል፣ ሁለተኛው ደግሞ ኢራን አየር ኃይል የላትም ወድሟል የሚል ንግግር ተናግሯል። የኢራን ባህር ኃይል ወድሟል፣ መንቀሳቀስ አቅቷቸዋል፣ የራዳር ሲስተማቸው ሙሉ ለሙሉ ተመቷል በሚል ትራምፕ ተናግሯል። ከዛ ጋር በተያያዘም ደግሞ የኢራን ሚሳኤልና ድሮን ማምረቻ ፋብሪካዎችም ወድመዋል ብለዋል። የኢራን የባህር በር ወይም ስትሬት ኦፍ ሆርሙዝን የመዝጋት አቅሟም ጠፍቶባታል፣ አቅሟንም አሳጥተናታል በሚል ትራምፕ ተናግረዋል። ከዚህ ጋር ተያይዞ የጦርነቱ ዓላማ የኢራንን የሚሳኤል አቅም የማምረት አቅሟን ማጥፋት ማውደምም ነው የሚል የፔንታጎን ሪፖርትንም ጭምር ትራምፕ ጠቅሷል። ጦርነቱ ከታቀደው በላይ በፍጥነት እየሄደ ነው በሚልም ተናግረዋል። በመጋቢት 14 ላይ ከ5 ቀን ቀደም ብሎ ትራምፕ ይህንን ነገር እንደተናገረ ይታወቃል። እሱ ብቻ አይደለም፣ ጦርነቱ ከታቀደው በላይ በፍጥነት እየሄደ ነው የሚልም አስቀምጧል። አሜሪካ ለብቻዋ ይህንን ማድረግ ትችላለች፣ የማንንም እርዳታ አንፈልግም በሚል ደግሞ ከአንድ ቀን ቀደም ብለው ትራምፕ ሲናገር ነበር። ስለዚህ ትራምፕ የኢራን የኒውክሌር ጣቢያዎችን በሳተላይት ምስሎች ወድመው ተመልክተናል በሚል ነው
የተናገረው። ስለዚህ የኢራን መሪዎች የጦርነቱን ማቆም ስምምነት ወይም ሲስፋየር ለመደራደር እየጠየቁ ነው በሚልም በማርች 15 ትራምፕ መናገሩ ይታወሳል። ኢራን የባህር ላይ ፈንጂ የመጣል አቅም እንዳይኖራት ሙሉ ለሙሉ ሾርላይን ያላት ሾርላይን ተመቷል በሚልም ትራምፕ ተናግሯል። ከዛ የኢራን ጦርና አጋሮቹ መሳሪያቸውን መሬት ላይ ጥለው አገራቸውን እንዲታደጉ እጅ ስጡ እያለም ትራምፕ ሲናገር እንደነበረ የሰማነው ነው። ከዛ የኢራን ወታደራዊ አቅም እንደገና ለመገንባት ከ10 ዓመት በላይ ይፈጃል፣ አሁን ምንም የላትም በሚል ትራምፕ ተናግሯል። የኢራን ወታደራዊ አመራሮች ተደምስሰዋል። ኢራን ያላት ብቸኛ አማራጭ ርካሽ ድሮን መላክ ብቻ ነው ሲልም ትራምፕ አጣጥሏል። ከዛ የኢራን አየር መከላከያ ሲስተምም የለም በሚልም ተናግሯል። ኢራን በኢኮኖሚም በወታደራዊም 100% ተሸንፋለች በሚል ትራምፕ ተናግሯል። ጥቃቱ ሆን ተብሎ የኢራንን ነዳጅ ማከማቻ ባያጠፋም ሌሎች ወታደራዊ ማዕከላትን አውድመዋል በሚል ትራምፕ ተናግሯል። ስለዚህ ይሄ ሁሉ ከሆነ ሀገሪቱ የለችም። ያው በትራምፕ ንግግር መሰረት ሀገሪቱ በቃ የለች፣ ከምድረ ገጽም የለችም። እንደውም እንኳን አይደለም ካርታ ላይ ራሱ የለችም፣ እንደ ትራምፕ ውሸት ከሆነ ማለት ነው። እና ያው ትራምፕ በተለይ ህዳሴ ግድባችንን እኛንን የገነባ ነው ብሎ በድፍረት ከተናገረ ጊዜ በኋላ ይሄ ሰውዬ ጭንቅላቱ ጤናማ እንዳልሆነ ንቅ ሰው መሆኑን በቀኛ አረጋግጠናል። በውሸት የተሞላ ትልቅ ሰው ተብሎ ነው የተቀመጠው። ነገር ግን በጣም ተራ ውሸታም ሰው ነው ይሄ ሰውዬ ማለት ነው። ይሄ አሁን ባለበት ሁኔታ ላይ እንደዚህ ነው ብሎ ሲናገር ያው ትራምፕን እንደማናምነው ይታወቃል፣ በውሸት የተሞላ ሰው ስለሆነ ማለት ነው። እንግዲህ የኢራን የጦር አዛዦች ትራምፕ ያለውን እነሱ ያው ዲና ያደርጋሉ፣ አይቀበሉትም። ደጋግሞ እንደሚናገሩት የሚተኩሱት ሚሳኤል ቁጥር ከጦርነቱ በፊት ከነበረው ይልቅ እየጨመረ ነው። የኢራን አዛዦች እንደሚናገሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጦርነቱ እስከፈለግን ድረስ ጦርነቱን ይዘን መቀጠል እንችላለን የሚለውንም አረጋግጠውታል ደጋግመው። ኢራን በትራምፕ የተነገረው የአገዛዝ ለውጥ ወይም ሪጂም ቼንጅ ሙከራ እንዳልተሳካም ተናግራለች። የኢራን ድሮኖች እንደ ሻሄድ 136 ያሉት ርካሽና ለመከላከል አስቸጋሪ እንደሆኑ ይታወቃል። እነዚህን በየቀኑ ማምረት ይችላሉ አሁንም። ስለዚህ $1 በድሮን ላይ ሲያወጡ ኢራኖቹ ተከላካዩ ወገን ከ20 እስከ $28 ነው የሚያወጣው። 28 እጥፍ ያወጣል ለአንድ ድሮን ለመምታት። ስለዚህ በጣም አድካሚ ነው የሚሆንባቸው ማለት ነው አሜሪካዎቹና የእስራኤል ድሮኖች ከጭነት መኪና በቀላሉ ለመተኮስ የሚችሉ ናቸው። ስለዚህ ፋብሪካ ቢጠፋም ክምችት አላቸው። እንደገና ከፈለጉበት ቦታ በትንሽዬ መኪና በማንኛውም የቤት መኪና አድርገው መልቀቅ ይችላሉ። ስለዚህ እንደሚባለው አይደለም የወደሙት እነዚህን ጥቃቅን መኪናዎችን ለቅሞ ለማውደም ደግሞ አሁንም የሚተኩሷቸው መሳሪያዎች ወጪ ነው የሚሰላው። አንዷን ሚሳኤል ሲለቋት ወይም አንዷን ለመተኮሻ ሲለቁ ምን ያህል $1 እንደሚያወጡ ያውቃሉ፣ አሜሪካም እስራኤልም ማለት ነው። ስለዚህ ያንን ሲያሰሉት ጥቃቅኖቹ ሁሉ ተኩሶ መጨረስ አይችሉም። ስለዚህ ኢራኖቹ ድሮኖቻቸው ብቻ ማለት ነው በቀን የሚመሩት ናቸው። እነዚህ 2 ስትሮክ የሚባል የሞተር ሳይክል ሞተሮች የሚጠቀሙት በነገራችን ላይ ከተማ ላይ ያሉ ሞተር ሳይክሎች ማለት ነው የነሱ ነው የሚጠቀሙት። በጣም ሲምፕል በጣም ኢዚሊ ነው የሚመረቱት፣ ግን ለመከላከል በጣም አስቸጋሪ ናቸው። ረባሽ ናቸው። ድምፁ ሰማይ ላይ ሲረብሽ በጣም ከባድ ነው። ከዛ በኋላ እነዚህን ድሮኖችን በቃ ባትመታው ይሻላል መቶ ህቤል ይሻላል የሚባሉ አይነት ናቸው ማለት ነው። ስለዚህ ኢራን በትራምፕ ጥቃት ተዳክማለች። ነገር ግን አቅሟ ሙሉ ለሙሉ እንዳልጠፋም የብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ገልጸውታል። ልክ ነው። በጣም እንደመቷት አልሸሸጉም እነሱ ኢራን እንደተደበደበች። ነገር ግን አቅሟ ሙሉ ለሙሉ አሁንም አክቲቭ ነው የሚለውን ነገር የኢራን ፖለቲከኞች ያምናሉ። የኢራን ሚሳኤል አቅምን በተመለከተ 60 እስከ 65% ብቻ መውደሙን ነው እስራኤል የምትናገረው። ይሄ ማለት 35% 40% አሁንም አለ ማለት ነው በእነሱ እንኳ ቢሆን። በእስራኤልና በእስራኤል አሜሪካ እንኳ ትራምፕ ያው ዝም ብሎ ስለሚዋሽ በፍጹም የሱን እስራኤል ግን ቢያንስ 40% ኢራን አሁንም ያልተነካ ነገር እንዳላት ታምናለች። መጋቢት 16 ላይ ኢራን አዲስ ሚሳኤል ወደ ኳታር ለቃለች። ከዛ እንደሚታወቀው
ኢራን የባህር ላይ ነዳጅ ማከማቻዎችን እንደ ኳታር ራስ ላፋን ማጥቃትን ቀጥላለች። አሁን ከአንድ ቀን በፊት ይሄን የምንሰማው ነው። በጣም ከባድ የሚባሉ ጦር መሳሪያዎችን ተጠቅማ የምታደርገው። ከዛ ኢራን ርካሽ ድሮኖችን በብዛት አሁንም ማምረት ትችላለች። የኢራን አጋር ኃይሎች ወይም ፕሮክሲስ በክልሉ አሁንም አሜሪካና አጋሮቿን ማጥቃት ይችላሉ። ኢራን ትራምፕ ጥቃቱን የኢራንን ወታደራዊ ፋብሪካዎች ማነጣጠሩን ገልጿል። ነገር ግን ምርቶቻቸው በየፋብሪካው ከሚሆነው ይልቅ በየቤቱም ሊያመርቱ ይችላሉ። ያልታወቀው ነገር ማለት በየሰፈሩ በየሻይ ቤት በሚመስሉ ቦታዎች ላይ የሚመረቱ ናቸው። ስለዚህ እነዚህ ሁሉ ለቅሞ አምቶ መምታት ለነሱ በጣም በጣም ከባድ ነው። ስለዚህ አሁንም ረጅም ርቀት የሚወስድ መሆኑን ታያላችሁ። ትራምፕ ጥቃቱ የኢራንን ወታደራዊ ፋብሪካዎች ላይ ነጣጥራናል ይላል። ኢራን በከፍተኛ የባህር ላይ ፈንጂ ክምችት ደግሞ ከስር ተጠምዳለች። አሁንም ክምችቱ አለ። ከዛ የኢራን ጦር በተገደበው ጥቃት ምክንያት በትንሽ መሬት ላይ ጥቃት ለመሰንዘር አሁንም አቅም አለው። እንደገና ኢራን በሺዎች የሚቆጠሩ የባህር ላይ ሚሳኤሎችን፣ ድሮኖችን፣ ራዳሮችን ከምድር በታች ውስጥ እንደደበቀችም ይታወቃል። እሱ ብቻ አይደለም። እንግዲህ በጦርነቱ የመጀመሪያዎቹ ቀናት ኢራን በየቀኑ እስከ 90 የሚደርሱ ሚሳኤሎችን ተኩሳለች። የኢራን ጦር በአሲሜትሪክ ጦርነት ወይም አሲሜትሪክ ዋርፌር ላይ ያተኮረ ነው። ይሄ ማለት ባህላዊ ጦርነት ነው። እንግዲህ ቢሸነፉም የሽምቅ ውጊያ መቀጠል የሚችሉበት ማለት ነው። ከዛ ጋር ተያይዞ የኢራን ድሮን ጥቃት በአሜሪካ የሽብር ስጋት ወይም ፓትሪዮት ሚሳይልስ ላይ በጣም ትልቅ ፈተና እንደሆነ ይታያል። ለምን ሲባል እነሱ ፎርማል ነው ያወጋገያ ያጣ ለመጣላት የተዘጋጁበት መንገድ በጣም ፎርማል ነው። ኢራኖቹ ደግሞ ኢንፎርማል በሆነ መልኩ ነው የሚያደርጉት። ስለዚህ ኢራን የሳዑዲ አረቢያ ነዳጅ ማዕከላት አሁንም ያጠቃችባቸው መንገዶች እነዚህ እንደሆኑ ታያላችሁ ማለት ነው። ከዚህ ውጪ እንግዲህ አሁንም ኢራን አቅም ያላት ወይም መገዳደር የሚችለው አቅሟ የቀጠለ መሆኑን ታያላችሁ። እዛ ውስጥ ሆኖ ገና ከዚህ በኋላ ባላት ክምችት መሰረት ረጅም ርቀት ሊሄድ የሚችል እንደሆነ ታያላችሁ። ምን ያህል ርቀት የሚለው መጥቻ ያሳያችኋል። እንግዲህ ከኢራን ድሮን ጥቃት 90% ቀንሷል ሲል ፔንታጎን ተናግሯል። ነገር ግን አሁንም ጥቃት አለ። ትራምፕ የኢራንን ነዳጅ መሰረተ ልማት ማጥፋት ጦርነቱን ያወሳስበዋል ብሎም ተቆጥቦ እንዳለም ጭምር ይታወቃል። ኢራን ሩሲያን የመሳሰሉ ሀገሮችን በድሮን ቴክኖሎጂ ትረዳለች፣ ታግዛለች። እንደገናም ሩሲያዎቹ መልሰው እነሱንም እንደሚያግዙት መረሳት የለበትም። ከዛ ውጪ የኢራን ጦር ከየካቲት መጋቢት 2026 የሆነውን ጥቃት ተከትሎ የሰራዊት ስልት እንደቀየረም ሊታወስ ይገባል። ትራምፕ ጦርነቱን አጭር ጊዜ ጉዞ ወይም ሾርት ተርም ኤክስከርሽን ብለው ነው የጠራው፣ ግን ሎንግ ተርም ኤክስከርሽን በሚለው እየተተካ መሆኑን ደግሞ እናያለን። ምክንያቱም የውስጥ ጥናቶች ውጤቶች ናቸው የሚያሳዩት። 15000 የሚደርሱ የኢራን ወታደራዊ ኢላማዎች መመታታቸውን አሜሪካም ደግሞ ትናገራለች። የኢራን ጦር ሙሉ በሙሉ አልተደመሰሰም፣ በከፍተኛ ሁኔታ ተዳክሟል የሚለው ሐሳብ ምናልባት ገዢ ሊሆን ይችላል ተብሎ ነው የሚነገረው። ተዳክሟል፣ ተጎድተዋል፣ ተዳክሟል ሳይሆን ተጎድተዋል የሚለው ገዢ ነው። በዚህ ሁኔታ ምን ያህል ርቀት ምን ያህል ጊዜያቶች ላይ ኢራን መዋጋት ትችላለች? ይህም በተመለከተ እንግዲህ ጥናቶች እንደሚያሳዩት የሚሳኤል ክምችትን በተመለከተ ኢራን በግምት 2000 የሚጠጉ የረጅም ርቀትና ተመሳሳይ ቁጥር ያላቸው የአጭር ርቀት ሚሳኤሎች አሁንም አሏት። ጦርነቱ ሲጀምር ከ10 እስከ 12 ቀናት የሚቆይ የአየር ላይ ውጊያ የማድረግ አቅም ነበራት። እንደገና ኢራን በወር እስከ 5000 የሚደርሱ ርካሽና ውጤታማ የሻሄድ 136 ካሚካዜ የሚባሉ ድሮኖችን የማምረት አቅም አላት። አሁንም በወር 5000 ቀላል አይደለም። ከዛ ውጪ የመሬት ውስጥ መጋዘኖች ሌሎች ናቸው። በምድር ውስጥ የተቀበሩ የሚሳኤል ማከማቻና የማምረቻ ማዕከሎቿን በመጠቀም ከእስራኤልና አሜሪካ ጥቃት የተረፉ ሚሳኤሎችን ማከማቸት እንደቻለችም ይነገራል። እንግዲህ ግጭቱን ማራዘም በተመለከተ ኢራን የምታስወነጭፈው የድሮንና ሚሳኤል ፍጥነት በመቀነስ ግጭቱ ለበርካታ ሳምንታት ማራዘም ትችላለች። አሁንም ምናልባትም በተጨማሪ 3 ወር 4 ወር እስከ 6 ወር ማራዘም እንደምትችል ይነገራል። ከዛ ውጪ የሚሳኤል ማስወንጭፊያ ጥቃትን በተመለከተ አሜሪካና እስራኤል የኢራንን የሚሳኤል ማስወንጭፊያ አቅም በከፍተኛ ሁኔታ ማውደማቸውን ገልጸዋል።
ሆኖም ግን ኢራን አሁንም ስልታዊ ጥቃቶችን የመፈጸም አቅሟ እነዚህን አካላት ተጠቅማ አሁንም ትቀጥላለች። እሱ ብቻ አይደለም፣ የድሮኖች ተጽዕኖም ግልጽ ነው። የኢራን ድሮኖች በአረብ ሀገራት የአየር መከላከያ ላይ ከፍተኛ ተጽዕኖ የማሳደር አቅም ያላቸው ነው። ለማምረት ግን ርካሽ ናቸው። አሁንም በየቀኑ ያመርቷቸዋል። ይሄም በጣም ከፍተኛ መረበሽ የሚችል ነው። ምክንያቱም በየቦታው ነው የሚመረቱት። በጣም በቀላሉ በየቦታው መመረት ይችላል። ከዛ ውጭስ የአንድ የኢራን ድሮን ዋጋ ጥቂት $1000 ነው የሚያወጣው። የአሜሪካ ፓትሪዮት ሚሳኤል ግን $3 ሚሊዮን ሊያወጣ ይችላል። ይሄ ደግሞ ለአሜሪካና ለእስራኤል ኢኮኖሚ ጫና አሁንም ፈጥሯል። በወታደራዊ ሪፖርቶች መሰረት የኢራን የባህር ኃይል ውጊያ የማድረግ አቅሙ በከፍተኛ ሁኔታ መሳሪያዎቹ ምኖቹን ለማዳከም ጥረት ተደርጓል። የባህር ኃይሉ ግን አሁንም በጣም ጠንካራ ባህር ኃይል እንዳላት ይነገራል። ከዛ ውጪ የሚሳኤል ማስወንጨፊያን በተመለከተ ኢራን የሞባይል ተንቀሳቃሽ ሚሳኤል ማስወንጨፊያዎችን ትጠቀማለች። ከአሜሪካና እስራኤል ጥቃት ለመደበቅ ጥረት የሚያደርጉባቸው መንገዶች በጣም ብዙ እንደሆነም ይነገራል። የኢራን ዋናው ግብ የተከማቸውን ሚሳኤል በተቻለ መጠን በመጠቀም በእስራኤል ላይ ከፍተኛ ጉዳት ማድረስ ነው። አቅሟ የተሟጠጠ የመጣበት ሁኔታ እንዳለ ይታያል። አልጀዚራም ያን አልደበቀም። ነገር ግን ረጅም ወራቶች ይዛው መሄድ የምትችል አቅም እንዳላት ግን ተነግሯል እንጂ ትራምፕ እንዳለው አብቅተናል፣ ጨርሰናል፣ ደምድመናል ኖ በፍጹም ያ እንዳልሆነ ጥናቶች በግልጽ ያሳያሉ ማለት ነው። ክቡራትና ክቡራን የሣድስ ቤተሰቦቼ፣ ስለዚህ ሁሉ ጊዜ የሚነገሩትን ነገሮች በጀርባም በፊትም በ360 ዲግሪ ማየት ጥሩ ነው። ያው ቃሉ ስለሆነ ቃሉ ይፈጸም ዘንድ እስራኤል የጦር አቅሟን ታጣለች። ቀስት የሚሰበረው የኤላም ቀስትን በተመለከተ ትንቢት ስላለ ማለት ነው። በትንቢተ ኤርምያስ ምዕራፍ 49 ላይ ከቁጥር 34 እስከ 39 ባለው በግልጽ የተቀመጠ ትንቢት እንዳለ በባለፈው ፕሮግራም በደንብ አሳይቻችኋለሁ። እሱን ገብታችሁ ተመልከቱ። ነገር ግን ረጅም ርቀት እንደሚሄድ ደግሞ ይታወቃል። ይሄ ባይዞ የረጅም ርቀት የሚሄደው ቅዱስ መጽሐፍ ላይም ተቀምጧል። እነዚህን ቀስቶችን ለመሰባበር እና ለማጥፋት ረጅም ጊዜ 7 ዓመታት ነው ማለት 7 ወራት 7 ዓመታት ያክል ሊፈልግ ይችላል ማለት ነው። ምክንያቱም ብዙ የተከማቸ አቅም ስላለ ያን በተመለከተ ያለው መረጃ ላካፍላችሁ ብዬ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። 50% ከወለድ ነፃ የባንክ ብድር ተመቻችቶ በ4 ወይም በ8% ቅድመ ክፍያ ውል ተዋውለው የቤት ባለቤት የሚያደርጉት ሞን ሪል ስቴት በአየር ጤና አደባባይ 30% እውነተኛ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ250 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 120 ካሬ በ375 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 139 ካሬ በ434 ሺህ ብር ቅድመ ክፍያ ያለቁና በግንባታ ላይ ያሉ ሱቆችን ከ23 እስከ 200 ካሬ ያገኛሉ። 3000 ካሬ አረንጓዴ ስፍራ ያለው በእያንዳንዱ ህንፃ ላይ 4 ዘመናዊ ሊፍቶች የተገጠሙለት የከርሰ ምድር ውሃ ይወጣለት። ማየት ማመን ነው። ይምጡና ይጎብኙ። ይደውሉ በ0943 43 31 87 ሞን ሪል ስቴት ይገባውታል።